ትሪጎኖሜትሪ ብዙ ጊዜ እንደዚህ የነገሮችን ቁመት ምናምን ለመለካት እንጠቀምበታለን በእውነተኛው ዓለም እና መጽሐፋችን አንዳንድ ደስ ለየት ያሉ ምሳሌዎች አምጥቷል እና የመጀመሪያውን ስናይ መጀመሪያው ምሳሌ ላይ ፖይንት ኦ ላይ የሆነ ሰው ቢቆም የሆነ እንደዚህ ተራራማ የሆነ ቦታ አቋበት ላይ ቢቆም እና ወደታች እንደዚህ 60 ዲግሪ አዘቅዝቆ ቢያይ የሆነ ኦብጀክት ያያል። እዚህ ጋር ፒ የምትባለው ቦታ ላይ ኦብጀክት ያያል እና ያ ኦብጀክት ወይም ፒ ምን ያህል ርቀት እንዳለው ከአቀበቱ ቤዝ እስከ ኦብጀክቱ ድረስ ምን ያህል ርቀት እንዳለ ለማወቅ ከፈለገ ምን ያህል ርቀት ላይ እንደተገኘ ማወቅ ከተፈለገ እንዴት እንደምናገኝ ለማግኘት ይጠቅመናል ትሪጎኖሜትሪ እና ይኸው እናደርገው አንድም ይሄ አዘቅዝቆ ያየው አንግል ይቺ አንግል ኦፍ ዲፕሬሽን ይባላል። ወደ ታች አዘቅዝቆ ያየበት ማለት ነው እና እንግዲህ እዚህ ጋር ዝም ብለን ከኦ ወደ ቢ ቀጥታ ዝም ብዬ መስመር ብሰራ እሱ መስመርና ከኤ ወደ ፒ የሰራሁት መስመር ማለትም በመንገድ ላይ የሚያርፉ ሁለቱ ፓራሌል ላይኖች ናቸው። ፓራሌል ነው የሚሆኑት ቀጥታ በየራሳቸው ትይዩ ማለት ነው እና ፓራሌል ላይኖችን ደግሞ የሚቆርጥ አንድ መስመር ቢገኝ እንደዚህ እንደ ኦፒ አይነቱ ውስጣዊ ፍርቅ አንግሎች የሚባል ነገር ነው እንጂ የአሁኑ ካሪኩለም ላይ እንዳለ እንደሌለ አላውቅም። ግን በፊት ጊዜ ኢነር እንደዚህ ውስጣዊ ፍርቅ አንግሎች የሚባሉት እኩል ናቸው ተብለን እናገኛለን ተብለን እንደዛ አይነት ነገር አለና በዚህ ጋር የመጣው በውጭ ከላይኑ በላይ ሆኖ የመጣው በዚህ ጋር ደግሞ ከላይኑ ውስጥ ሆኖ ከመጣው አንግል ጋር እኩል ነው። ወደ ታች አዝቅዝቄ ካየው እዚህ ጋር የሚኖረኝ አንግል 60 ነው። 60 ዲግሪ እኩል ነው ማለት ነው እና ይሄንን ካወቅኩኝ በኋላ አንድ አንግል አውቃለሁ 60 ዲግሪ። የዛ አንግል ሌላ ደግሞ ላውቀው የምችለው ምናልባት ከፍታዬ ምን ያህል ከፍታ እንዳለው ላውቅ እችላለሁ እና አቀበቱ 40 ሜትር ከፍታ ላይ ከሆነ ያለው ስለሱ የዚህን አንግል ኦፖዚት ሳይድ የሆነውን አውቃለሁ። ኦፖዚት ሳይድ አውቃለሁ። ኦፖዚት ሳይድ 40 ሜትር ነው። ሌላ ደግሞ እንግዲህ ይሄም አውቀው ነው ልፈልግ ደግሞ ያሰብኩት ነገር ከኤ ወደ ፒ ያለው ርቀት ነው። ይኸው የአንግሉ አጀሰንት ሳይዱን ነው ማወቅ የፈለግኩትና ኦፖዚቱን አውቃለሁ፣ አጀሰንቱን አላውቅም እና ኦፖዚት እና አጀሰንትን የሚያገናኝልን ፋንክሽን ፈልጋለን ማለት ነው እና አፋርጌ ብጽፈው እዚህ ጋር አጀሰንቱ እሱን ነው ማወቅ የፈለግኩት። እዚህ እሱን ለማግኘት ስሞክር ኦፖዚት እና አጀሰንትን የሚያገናኘው ታንጀንት ነው አይደል? ስለዚህ የ60 ዲግሪ ታንጀንት በመሰረቱ ኦፖዚት ሳይድ ኦቨር አጀሰንት ሳይድ መሆን አለበት። ኦፖዚት ሳይድ 40 ሜትር ነው። አጀሰንት ሳይድ ደግሞ ኤክስ ነው አላውቀውም ነው። ታንጀንት 60 የታወቀ ቁጥር ነው ወይም ትሪጎኖሜትሪክ ቴብል ላይ በቀላሉ ፈልጌ የማገኘው ቁጥር ነውና ይኸው ከቴብል ላይ እንደዚህ በማስታወስ ስንሞክረው ስኩዌር ሩት ኦፍ 3 ነው ታንጀንት ኦፍ 60 የሚባለው። ስለዚህ ስኩዌር ሩት ኦፍ 3 እኩል ይሆናል 40 ሜትር ኦቨር ኤክስ ላይ ደርሳለሁ ማለት ነው። ታዲያ እዚህ ከደረስኩኝ በኋላ ኤክስን ለማግኘት 40 ሜትርን በስኩዌር ሩት ኦፍ 3 ሳካፍል ነው ማለት ነው እና በዚህ መልክ ምን ያህል ርቀት ላይ እንዳለው ማወቅ ቻልኩኝ ማለት ነው። አንድ ፋንክሽን ብቻ በመጠቀም ታንጀንት እንዲህ በቀላሉ ማለት ነው። አንዱ አፕሊኬሽን ይሄ ነው። ሌላው አፕሊኬሽን ደግሞ ምናልባት ሌላ ፔጅ ላይ ብሰራው ጥሩ ሳይሆን አይቀርም መሰለኝ። ዲስ ፔጅ ብንሰራና እዚህ ጋር ብናየው ሁለተኛው ደግሞ ምሳሌ ላይ የቆምነው ከታች ነው። እንደ ቅድሙ ከላይ አይደለም፣ ግን ከታች ቆመን ከኤሌክትሪክ ፖል 15 ሜትር ርቀት ላይ ከታች ቆመን ወደ ላይ ከፍ ብለን ስናይ 30 ዲግሪ ያህል ወደ ላይ ቀና ብለን ስናይ ጫፉን እናየዋለን። ጫፉ ይታየናል እና አንደኛ ይቺ ያየንባት ርቀት ወደ ላይ ከፍ ያልንባት አንግል ኦፍ ኤሌቬሽን ትባላለች። ከላይ ወደ ላይ ከፍ ብለን ያየናት እና ከፍ ብለን አየን እና ምን ያህል ቁመቱ ምን ያህል እንደሆነ ማወቅ ብንፈልግ ማለትም ይሄንን ማወቅ ብንፈልግ
ይሄ ቢሆን ኤክሳችን ማለት ነው። ኤክሳችን ይሄ ቢሆን እሱን ለማወቅ አሁንም እንደቀድሙ የማናውቀው ሳይድ ኦፖዚት አንግል ነው። ኦፖዚቱን አናውቅም። የምናውቀው ሳይድ ደግሞ አጂሰንት ነው እና አጂሰንታችን 15 ሜትር ነው። ይሄን ሁላ እንግዲህ የምንለው ከ30 ዲግሪ አንጻር ነው እና ከ30 ዲግሪ አንጻር ኦፖዚት ሳይዳችን ይታወቃል፣ ኤክስ ነው። አጂሰንት ሳይዳችን ደግሞ 15 ሜትር ነው እና እንደቀድሞ አሁንም ኦፖዚት እና አጂሰንትን የሚያያይዝልኝ ፋንክሽን ብዬ አሁንም ወደ ታንጀንት እሄዳለሁ እና የ30 ዲግሪ ታንጀንት እኩል ይሆናል ኦፖዚት ኦቨር ሃይፖተነስ፣ ይቅርታ ኦፖዚት ኦቨር አጀሰንት ወይም ደግሞ ኤክስ ኦቨር 15 እንላለን። የ30 ዲግሪ ታንጀንት በቀላሉ ከቴብል ላይ ፈልገን የምናገኘው ቁጥር ነው። ልክ እንደ ታንጀንት ኦፍ 60 ፈልገን እንዳገኘ ነው ማለት ነው እና ታንጀንት ኦፍ 30 እንግዲህ የታወቀ ቁጥር ነው። 1/3 ስኩዌር ሩት ኦፍ 3 ነው። እዚህ 1/3 ስኩዌር ሩት ኦፍ 3 እኩል ይሆናል ኤክስ ኦቨር 15 የሚል መልስ አገኘው ማለት ነው እና እዚህ ጋር ያለኝ ቫሪያብል አንድ ብቻ ነው ኤክስ፣ ሌላው በሙሉ ተፈታ ቁጥር ነው እና ይሄንን አሬንጅ በማድረግ አንዱን ወደ ሌላ ባባዛ ሁለቱንም ሳይድ በ15 ባባዛ ኤክስን ብቻውን ለማስቀረት አገኛለሁ። በግራ በኩል 15 ኦቨር ስኩዌር ሩት ኦፍ 3 በቀኝ በኩል ደግሞ ኤክስ ይጠብቀኛል እና ስለዚህ ቁመቱ 15 ኦቨር ስኩዌር ሩት ኦፍ 3 ነው ማለት ነው። ያው 15ታችን ሜትር ነበረች አይደል? እዚህ ሜትር ላይ እንጽፋለን እና እንደዚህ ለወትሮ ጥሩ ልምድ ነው ሜትሮቻችን እየጻፉ መሄድ